ሰላም ሰላም እንዴት ሰነበታችሁ? ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ውድ የናርዶስ ሚዲያ ቤተሰቦች እንኳን አደረሳችሁ። በያላችሁበት ሰላም ለእናንተ ይሁን። ውድ ቤተሰቦቼ ዛሬ እኒህ በምስሉ ላይ የምታዩዋቸው አባት ታህሳስ 3 ቀን ነው ያረፉት። እንግዲህ በቅርብ ጊዜ ነው የኔታ ይባቤ በላይ የሚባሉ የሰሜን ጎጃም ሀገረ ስብከት ላይ የሚገኙ አንድ አባት እጅግ አሳዛኝ በሆነ መልኩ እጅግ ኦርቶዶክሳውያንን ያሳዘነ ቤተክርስቲያንም ከምንም በላይ የምትጠብቃቸው አባቶችን ያጣችው አሁን ደግሞ ድጋሚ እነዚህ ምስሉ ላይ የምታዩዋቸው አባታችን ታህሳስ 3 ቀን ስርዓተ ቀብራቸው ተፈጸመ ማለት ነው። እንግዲህ ዘግተው ይኖሩ የነበሩ በዚህ በአባይ በረሃ አካባቢ ላይ በባህር ዳር ዙሪያ አካባቢ የነበሩ አባት ናቸው። በእውነቱ ለእኛ ለኦርቶዶክሳውያን ብቻ ሳይሆን በአጠቃላይ ለዓለም ሁሉ እጅግ የሚያሳዝን ነው። ምክንያቱም አባቶችን ማጣት ይከብዳል። የኔታ አባ ገብረ ኪዳን ስንዴውን እየሸከፈ ነው የሚል በባለፈው መልእክት ጽፈው ነበረ። እና እኛ እንክርዳዶችን ለማቃጠል ይመችን ብሎ የሆነ እግዚአብሔር አላውቅም። ብቻ የነዚህ አባቶች በረከታቸው ይድረሰንና ብዙ አባቶቻችንን እያጣን ነው። እኛ ኢትዮጵያውያን በልዩ ልዩ ቤተ እምነት እየሞቱብን ያሉት አባቶቻችን እጅግ ለኛ የሚያስፈልጉን የነሱ ወደ ፈጣሪያቸው ወደ ደስታ መሄድ ቢሆንም ለኛ ግን በጸሎት ይረዱን ነበር፣ ያግዙን ነበረ፣ ስለ ሰላም ይጸልዩልን ነበረ፣ ስለ አንድነት ይጸልዩልን ነበረ፣ ስለ ፍቅር ይጸልዩልን ነበረ፣ ስላለው ነባራዊ ሁኔታ ሁሉ ይጸልዩልን ነበርና እያጣናቸው ነው። በረከታቸው ይድረሰን እና እጅግ ለኛ ስብራት ነው። እንግዲህ እግዚአብሔር ይርዳ። እነዚህ አባቶቻችን ወደ ፈጣሪያቸው መሄድ ለኛ በጣም ትልቅ ስብራት ነው፣ ለኛ ሀዘን ነው። ለነሱ ሲያገለግሉት ጎንበስ ቀና ሲሉለት ወደ ኖሩት ፈጣሪያቸው ነው ወደ አገለገሉት ነው የሚሄዱት። እኛ ቀሪዎች ነን እኛ ነን እንጂ የምንቸገረው እነሱ አይቸገሩም፣ ያስፈልጉን ነበረ። ሆነም ቀረም ግን ለኦርቶዶክሳውያን በሙሉ መጽናናቱን ይስጠን። እንደ አባቶቻችን እኛም ጠንካራ ሆነን ጸልየን ሀገር ሰላም የሚያደርግ ጸሎት፣ ሀገር ሰላም የሚያደርግ ንግግር፣ ሀገርን የሚጠብቅ ትውልድን የሚያንጽ ነገር እንድንሰራ የሚል መልእክቴን ነው የማስተላልፈው። የአባቶቻችን ከዚህ ዓለም መለየት ለነሱ እረፍት ነው። ቅዱስ ጳውሎስ እኔስ ወደ ፈጣሪ ልሄድ እናፍቃለሁ፣ ወደሚናፍቁት ነው የሚሄዱት፣ በቃ ማየት ወደሚፈልጉትና በረከታቸው ይድረሰን።